በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ግንቦት 27 ቀን ቅዱስ አልዓዛር ይታሰባል። ቅዱስ አልዓዛር በሀገረ ቢታንያ ከእህቶቹ ማርያና ማርታ ጋር ይኖር ነበር። ሦስቱም ድንግልናቸውን ጠብቀው ጌታችንን ያገለግሉ ነበርና አልዓዛርን ከ72ቱ አርድእት ማርያምና ማርታን ደግሞ ከ36ቱ ቅዱሳት አንስት ቆጥሯቸዋል። ጌታችን በወንጌል ጌታችን ይወዳቸው እንደነበር ተገልጧል። ጌታችን ኢየሱስ ክርስቶስ ሲወድ የሚያበላልጥ ሆኖ አይደለም፣ ይልቁኑ በምስጢር እነርሱ ተወዳጅ የሚያደርጋቸውን ሥራ ይሰሩ እንደነበር ሲነግረን ነው እንጂ። ቅዱስ መጽሐፍ እንደነገረኝ ጌታችንን በእነ አልዓዛር ቤት በእንግድነት ይስተናገድ ነበር። በመጨረሻ ምሴተ ሐሙስም ቅዱስ ሥጋውን ክቡር ደሙን ለሐዋርያት ያቀበላቸው በእነዚሁ ቅዱሳን ቤት ውስጥ ነው። ቅዱስ አልዓዛር በጽኑ ታሞ አርፏል። እህቶቹ ቅዱሳት ማርታና ማርያ ከታላቅ ለቅሶ ጋር ዕለቱን ቀብረውታል። ቸር ጌታችንም ከ4 ቀን በኋላ ሊያስነሳው ይመጣል። ለስም አጠራሩ ስግደት፣ ክብር፣ ጌትነት የደረሰውና አምላካችን ኢየሱስ ክርስቶስ አልዓዛር ባረፈ በ4ኛ ቀን ወደ ቢታንያ ደረሰ። ማርታ ቀድማ ወጥታ ከእንባ ጋር ተቀበለችው። አዳም ወዴት አለ ያለ ጌታ የአዳም ፈጣሪ አልዓዛርን ወዴት ተቀበራችሁት አለ። ቸርነቱ ባህሪው ያራራዋልና ማርያም ስታለቅስ ባያት ጊዜ አብሮ አለቀሰ። ከዚያም በባህርየ ስልጣኑ አልዓዛር ብሎ አልዓዛርን አስነሳው። ይህች ታምር በአይሁድ ዘንድ ግርምት ሆነች፣ ለጌታም የሞት ምክንያት አደረጓት። ቅድስት ቤተ ክርስቲያን መጽሐፍ ቅዱስን መሰረት አድርጋ እንዲህ ታስተምራለች። የቅዱስ ዮሐንስ ወንጌል ከምዕራፍ 11 ከቁጥር 1 እስከ ፍጻሜው። ቅዱስ አልዓዛር ጌታችን ካስነሳ በኋላ በበዓለ ሃምሳ መንፈስ ቅዱስን ተቀብሎ ቁጥሩ ከ72ቱ አርድእት ነውና ለ40 ዓመታት ወንጌልን አስተምሮ በ74 ዓመተ ምህረት ቆጵሮስ ውስጥ አርፏል። የጌታችን ቸርነቱ የአልዓዛር በረከቱ በሁላችን ላይ እጥፍ ድርብ ሆኖ ይደር። በዚህ ዕለት ከቅዱስ አልዓዛር ጋር ሁለቱ ደናግል እህቶቹ ማርታና ማርያ አባ ዮሐንስ ሊቀ ጳጳሳት ይታሰባሉ። ጌታ ኢየሱስም ብታምኚስ የእግዚአብሔርን ክብር እንድታይ አልነገርኩሽምን አላት። ይህንንም ብሎ በታላቅ ድምፅ አልዓዛር ሆይ ወደ ውጭ ና ብሎ ጮኸ። የሞተውም እጆቹና እግሮቹ በመግነዝ እንደተገነዙ ወጣ፣ ፊቱም በጨርቅ እንደጠመጠመ ነበረ። ጌታ ኢየሱስም ፍቱት እነሂድ ተዉት አላቸው። የቅዱስ ዮሐንስ ወንጌል ምዕራፍ 11 ከቁጥር 40 እስከ 44። ሰላም ለመቃብሪከ ማእከለ ቆጵሮስ ጠረጴዛ በየኖም ከውስቴታ በጼና ሰናይ መዓዛ ወማርያ ወማርታ አልዓዛር ወሬዛ ለነፍስየ በአምስት ከመትኩን ቤዛ ጸሊ ሀበ አምላከ ምስለ ዮሐንስ ዘሎዛ ኢየሱስ ክርስቶስ አምላክነ ኄር ዘአንሳኢኮ እሞት ለጻድቅ አልዓዛር በእንተ ማርታ ወማርያ ወዮሐንስ ፍቁር ለነፍስየ መፍቀሪተከ እንተ አልባቲ ምግባር አድህና በምሕረትከ እምግብርናት መሪር። በዕለቱ ከተነሱት ቅዱሳን ረድኤት በረከት ይክፈለን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።